ዛሬው እንግዳይ የሴቶችና ማህበራዊ ጉዳይ ሚኒስቴር የህፃናት ዘርፍ ሚኒስትር ዴኤታ የሆኑት ወይዘሮ አለሚቱ ኡመድ ናቸው። በብሔራዊ የህፃናት ፖሊሲና አጠቃላይ በህፃናት አስተዳደግ እንደዚሁም ደግሞ አሁን ባለው የህፃናቶቻችን ተጨባጭ ሁኔታ ላይ ውይይት የምናደርግበት ፕሮግራም ነው ይዤላችሁ የቀረብኩት። በድጋሚ አሁንም አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እንኳን ደህና መጡ። እንኳን ደህና ቆያችሁ። እሺ ወደ ውይይታችን እንግዲህ ስንሸጋገር በአጠቃላይ ከህፃናት ብሔራዊ ፖሊሲው በዋናነት ካሉት 3 ገጽታዎች ውስጥ ሁለተኛው በህፃናት ላይ የሚደርሱ ማህበራዊ ኢኮኖሚያዊና ፖለቲካዊ ችግሮችን መከላከልና ጥበቃ ማድረግ በሚል ተመልክቷልና አሁን ሀገራችን ባለችበት ሁኔታ በየአካባቢው በሚስተዋሉ ግጭቶችም ሆነ ራሱን ችሎ በተደረገው ጦርነት ሳቢያ በርካታ ህፃናት ለማህበራዊ ኢኮኖሚያዊና ፖለቲካዊ ችግሮች መጋለጣቸው የማያጠያይቅና በተለያየ መልኩም በጥናት የተረጋገጠ ነው። ስለዚህ በርካታ ህፃናት እየተፈናቀሉ ነው፣ ለሞት እየተዳረጉ ነው፣ ወላጆቻቸውን እያጡ ነው፣ ተዘርዝሮ በማያልቅ ችግር ውስጥ ነው የሚገኙትና ሚኒስቴር መስሪያ ቤታችሁ ይሄን ጉዳይ እንዴት ገመገመ? ይሄን ጉዳይ የመቋቋም አቅምና ቁመና ላይስ ነው ምን ሰራችሁ? ከዚህ ብንጀምር የተሻለ ይመስለኛል። እንደ ሚኒስቴር መስሪያ ቤት ምን ሰርታችኋል የተባለው ግጭቱ ከተከሰተበት ጊዜ ጀምሮ የተለያዩ ህብረተሰብ ክፍሎችን በማነቃነቅ የተለያዩ ሀብት የማሰባሰብ ስራዎች ተሰርቷል። ከዛም ጋር ተያይዞ ምን ያህል ህፃናት ተፈናቃዮች አሉ የሚለው ክልል ላይ ያለው የኛ መዋቅር እስከ ታችኛው ህብረተሰቡ ባለበት ድረስ የመረጃ የማሰባሰብ ስራ በመስራት ወደኛ በማምጣት እነዚህን የሚያስፈልጋቸው ድጋፎችን ምን አይነት ድጋፍ በፍላጎታቸው መሰረት እነዚህን ድጋፎች አሰባስበን እስከ ቦታው ድረስ የማድረስ ስራ ተሰርቷል ማለት ነው። እንግዲህ ይሄንን ምን ደግፎ ህፃኑ ብቻ አይደለም፣ እናትም አለች፣ አረጋውያኖችም አሉ። እነዚህ በችግር ውስጥ ያሉ የማህበረሰብ ክፍሎችን ተጠቃሚነታቸውን ለማረጋገጥ አንደኛ ክልሎች ላይ የሴቶች ህፃናት ወጣቶች ጉዳይ ቢሮዎች ሴቶችና ማህበራዊ በሆነባቸው ቦታዎችም እንደዚሁም የሴት አደረጃጀቶችን በማስተባበር ወርዶ እስከ ታችኛው ህብረተሰቡ ድረስ ሀብት አሰባስቦ ክልሎች ጭምር ወደ አካባቢያቸው ሄዶ እነዚህ ተፈናቃዮችን የመጠየቅ ድጋፍ የማድረግ በእኛ በኩል ደግሞ ዲያስፖራን በማስተባበር ወላጅ ያጡትን ህፃናት ቤተሰብ እንዲያገኙ ተኪ ቤተሰብ አንድ ሰው አንድ ዲያስፖራ ለአንድ ቤተሰብ እናትን ወይ የልጆቹን የሚያሳድጉ ሰዎችን ተቀብሎ ከዛ በኋላ አንድ ሰው እስከ 4 ልጆች እስከ 6 አቅማቸው እስከ ቻለ ድረስ እንግዲህ በፕሬዝዳንት ጽፈት ቤተ መንግስት ላይ ትልቅ ፕሮግራም አዘጋጅተን የመጣውን ዲያስፖራ የራሳቸውን ልጆች ተቀብሎ ይሄዱበትና በአሁኑ ሰዓት መረጃዎቹ ተደራጅተው ገንዘብ ወደ መላክም የጀመሩበት ሁኔታዎች አሉ። ሁለተኛ ከግጭቱ ጋር ተያይዞ በግጭቱ አካባቢዎች ላይ እንግዲህ በግጭቱ ምክንያት መረበሽ አለ፣ ሳይኮሎጂካሊ የሚፈጠሩ ችግሮች አሉ። ከዛ ትሮማ ሊወጡ የሚችሉበት ሁኔታ እንዲፈጠር ለማድረግ አንደኛ የችግሩ መጠን ምን ይመስላል የሚለው የኛ ባለሙያዎች ወርዶ ያንን የመመዝገብ እየተሰጡ ያሉ ድጋፎችን በትክክል እነሱ ጋር ስለመድረሱ የማረጋገጥ በየጊዜው ደግሞ በሚኒስትሪያል ደረጃ የተቋቋመ ኮሚቴ ውስጥ በምክትል ጠቅላይ ሚኒስትሩ የሚመራ የኛ ሚኒስቴር መስሪያ ቤት ቋሚ ኮሚቴ የሆነበት የራሱ ከጀንደር ቤዝድ ቫዮለንስ ጋር በተያያዘ ጥቃት የደረሰባቸውንም ተጠቃሚነታቸውን ለማረጋገጥ ጭምር እነዚህን በጎ ፈቃደኞች በማሰባሰብ ስልጠና ተሰጥቷቸው አካባቢ ድረስ ደርሶ ከዛ ካለው የስነ ልቦና ችግር ሊወጡ የሚችሉበት ሁኔታዎች እንዲፈጠሩ ስራዎች እየተሰሩ ነው። ከዚህ ከግጭቱም ከእንትኑ ምንውጣና ኖርማል ወደ ሆነውና የሁል ጊዜ ስራችሁ ወደ ሆኑ ጉዳዮች ስንመለከት እዛ ውስጥም በዛው መመለስ ስለምንችል አሁን እንግዲህ በአዲስ መልክ ነው የተደራጀው መስሪያ ቤቱ። ስለዚህ እርሶ ግን በፊት በነበረው አደረጃጀትም ውስጥ ህፃናትን በተመለከተ ጉዳይ በርካታ አመታት እንዳገለገሉ አውቃለሁ።
አሁን እንደው የብሔራዊ የልጆች ፖሊሲን መሬት ላይ ለማውረድ በሚያስችል መልኩ ነው ወይ አዲሱ መስሪያ ቤት የተቋቋመው? በርግጥ ለምሳሌ የህፃናትን ጉዳይ ማካተትን ዝም ብሎ ተደርቦ ሳይሆን ራሱን የቻለ የስራ ክፍል አለ ወይ? ቀደም ሲል እንዳሉት እንደዚህ አይነት አጋጣሚ ሲፈጠር ብቻ በሚቋቋም ኮሚቴ ነው ወይ ሀብት የሚሰበሰበው ወይስ በቋሚነት የሀብት ማሰባሰብ ስራን የሚሰራ ክፍል እና ለዛው የሚመጥን ሙያተኛ ዝም ብሎ ክፍሉን ማቋቋም ብቻ ሳይሆን በደንብ በሰው ኃይል የተጠናከረ ክፍል አለ ወይ? የመረጃ ስርዓትን የሚዘረጋ እንደዚሁ ደግሞ የህፃናትን መብትና ደህንነት የግንዛቤና ንቅናቄ ፕሮግራሞች የሚሰራ ራሱን የቻለ ክፍል ወዘተርፈ እንደዚህ በደንብ ፖሊሲውን መሬት ላይ ለማውረድ በሚያስችል አግባብ ተደራጅቷል ብለው መስሪያ ቤቱ ያምናሉ? አዎ። መገለጫዎቹን እስኪ ንገሩኝ። እንግዲህ የህፃናት ዘርፍ ሁለት ዳይሬክተሮች አሉ። አንደኛው ዳይሬክተር የህፃናት መብት ደህንነት ግንዛቤና ተሳትፎ ላይ የሚሰራ ነው። ሁለተኛው የህፃናት ድጋፍ አገልግሎት ላይ የሚሰራ ነው። የህፃናት መብትና ደህንነት በሚመለከት ተሳትፏቸውን መብታቸውን ማስጠበቅ እንደገና ስብናቸው ቀረጻ ላይ የሚሰሩ ስራዎች አሉ። ይህንን የስብና ቀረጻ ላይ በሚነድበት ጊዜ ነገ ራሳቸውን አውቆ ሀገራቸውንም አውቆ የሚጠበቅባቸውን ማድረግ የሚችሉበት ሁኔታ እንዲፈጠር ከታች ጀምሮ ከትምህርት ቤቶች ከቀበሌ ጀምሮ አደረጃጀት እየተፈጠረላቸው የራሳቸው ተሳትፎ እያሳደጉ የሚመጡበት አደረጃጀት እየተፈጠረ ያለበት ሁኔታ አለ። ይህንን እንግዲህ የሚሰራ በዳይሬክተሩ ስር ሁለት ቡድኖች አሉ። ከሁለቱ ቡድኖች ስር ደግሞ ራሱን የቻሉ ባለሙያዎች አሉ። ያው በፌደራል ደረጃ ያለውን ነው የምናገረው። ታች ወደ ክልሎች ስንወርድ ደግሞ በአንዳንድ ክልሎች ላይ ራሱን ችሎ የህፃናት ዘርፍ የሚደራጅበት ሁኔታ አለ። በአንዳንድ ክልሎች ደግሞ የህፃናትና የሴቶች ዘርፍ ተብሎ አንድ ላይ የሚደራጅበት ሁኔታ አለ። ወደ ውስጥ ሲገባ ግን የሴቶችን ስራ የሚሰራ ባለሙያ አለ፣ የህፃናትንም ስራ የሚሰራ ባለሙያ አለ። ከዛ በኋላ ወደ ተሳትፎ በሚመጣበት ጊዜ ከተሳትፎ ጋር ተያይዞ በትምህርት ቤቶች ክበባት አሉ ብያለሁ። ቀበሌ ላይ ስንሄድ በፓርላማዎች ተደራጅቶ በየጊዜው የግንዛቤ ስራ የሚሰራበት የሚኖሩት መድረኮች ላይም ተሳትፏቸውን የሚታከልበት ሁኔታዎች ይፈጠራሉ። ያንን ደግሞ ስናይ እንደ ፌደራል በሁሉም ክልሎች ላይ የህፃናት ፓርላማ የማቋቋም ስራ ተሰርቷል። የህፃናት ፓርላማ ሲባል ለምሳሌ እስኪ እድሜያቸው ከስንት እስከ ስንት ይሆናል? ከ12 አመት እስከ 17 አመት ያሉት ከ12 እስከ 17 አመት ማለት እንግዲህ አሁን የህፃናት ፓርላማ ሲባል ራሱን የቻለ ፕሮሲጀር የሆነ አለው ፕሮቶኮል ስርዓቶች አሉትና አንዳንድ ጊዜ የሆነ ሰራን ለማለት ካልሆነ በስተቀር ቢኖር ጥሩ ነው የህፃናት ፓርላማ። በእኛ ሀገር ተጨባጭ ሁኔታ ግን ከህፃናት ፓርላማ በመለስ ልጆች ተሳትፏቸውን የሚያረጋግጡባቸው በርካታ መድረኮች ሊኖሩ የሚችሉበት እድል መፍጠር ይቻላል። መች ገና በትምህርት ቤት ውስጥ በተቻለ መጠን እርስ በርስ ተግባብተው የሚጫወቱበት እርስ በርስ የሚገናኙበት በክበባት በመሳሰሉት እንደዚሁም ደግሞ እነርሱን እንትን ሊል የሚችል ለምሳሌ አሁን ፖሊሲው ላይ የከተማ ልማት ግንባታዎች በራሱ ለልጆች ምቹ ሁኔታን ታሳቢ አድርገው ትምህርት ቤቶቹ፣ መንደሮቹ፣ ሁሉም ቦታ እንደሱ አይነት ነገሮች አሉ። መጀመሪያ እነዚህን መስራት ሲቻል የትኛው ትምህርት ቤት ነው ለልጆች ምቹ ሆኖ የትኛው ሰፈር ነው ለልጆች ምቹ መጫወቻ ኖሮት እየተገነባ እየተሰራ ያለው የቅንጅትና የአሰራር ስርዓታችሁም ላይ እንደዚሁ አጽንኦት እንደሚሰጠው ፖሊሲው ላይ ተቀምጦ አንኮ ቢሆን ግን የህፃናትን ጉዳይ እንደው ለማንሳት ብቻ ካልሆነ በስተቀር በቁም ነገር ስትሰሩት ሁሉም ትኩረት ሰጥቶ ሲሰራው ሁሉም መስሪያ ቤት ሊያውም ህፃናት ማለት እንግዲህ የሀገር መሰረት ሀገር ተረካቢ ናቸው። በልጅነታቸው ያላገኙትን ተሳትፎ አስተሳሰብ ያልገነቡትን ማህበራዊ መስተጋብር በኋላ ከየትም ሊያመጡት አይችሉምና በዚያ ልክ በርግጥ እየተሰራ ነው ብለው ያምናሉ። እንግዲህ የተሳትፎን በሚመለከት ዘርፉ ላይ የሰራው ስለሆነ ህፃናት ላይ እየታዩ ያሉ ለውጦች አሉ። ምክንያቱም በዚህ ዘርፍ ላይ
እስከ ታች ድረስ ወርደን ክልሎች የምንደግፍበት ሁኔታዎች አሉ። ሁለተኛ ስራው በእኛ ብቻ አይደለም የሚሰራው ሌሎች መስሪያ ቤቶች አሉ። ምክንያቱም ፓርላማውን ስናደራጅ ዝም ብለን ከመሬት ተነስተን ሳይሆን ራሱን የቻለ የራሱ ጋይድላይን አለው። ጋይድላይኑ በእኛ ብቻ ሳይሆን እንባ ጠባቂ ተቋም የምክር ቤት ተሳትፎ ያለበት እንደገና ሰብአዊ መብት ኮሚሽን እነዚህ አካላት ምክንያቱም እነዚህ ልጆች ቀጣይ ሀገራቸውን አውቀው ሊያድጉ የሚችሉበት ሁኔታዎች እንዲፈጠሩ ለማድረግ ተፈልጎ የተዘጋጀ ስለሆነ በዛው ልክ ስራዎቹ ተሰርቶ በአሁኑ ሰዓት እንግዲህ እንደኛ ሌሎች ሀገራትም ላይ የህፃናት ፓርላማዎች አሉ። ለእንደኛ ሀገር ይጠቅመናል ብለን ነው የምንወስደው። ሌሎች ሀገራት ላይ ስላሉ ነው ወይስ እኛ ሌሎች ሀገራትም ስለሚያደራጁ ነገር ግን የነሱን አልወሰንም። ከኛ ሀገር አንፃር ነው ወስደን ተደራጅቶ እየተሰራ የነበረው። በዛ ላይም የተገኙ ለውጦች አሉ። ምክንያቱም በዚያ አደረጃጀት ውስጥ አልፎ የሚመጡ ልጆች ስብናቸው ተቀርጾ ከሌላው ያንን እድል ያላገኙ ትልቅ ደረጃ ላይ የሚደርሱበት ሁኔታዎች አሉ። ሁለተኛ ወደ መብት አንፃር ስንሄድ አንደኛ የተለያዩ አዋጆች ወጥቷል። ህፃናትን አስመልክቶም የወጡ ህጎች አሉ። ይሄንን ስንሰራ እንግዲህ በተለያዩ መስሪያ ቤቶች ውስጥ ቅድም እንዳልከው ከግንባታ ጋር ተያይዞ እንደ ሀገር ችግሮች አሉ። ምክንያቱም የግንዛቤ እጥረት ስላለ ሰው በሚፈልገው መልኩ ህፃናቱን አስቦ ሳይሆን ስለ ግንባታው ብቻ ታስቦ የሚሰራበት ሁኔታዎች የነበሩበት ሁኔታ ነው የነበረው። ነገር ግን የተለያዩ የግንዛቤ ማስጨበጫ ስራዎች ከተሰሩ በኋላ አሁን አንዳንድ ኮንዶሚኒየም አካባቢዎች በሚትሄድበት ጊዜ ለተወሰነ የህፃናት መጫወቻ ቦታዎች የመተው ሁኔታዎች አሉ። በፊት ግን አልነበረም። አሁን የተወባቸው ቦታዎች አሉ። እንደው እርሶ ጎብኝተው ለምሳሌ የሚነግሩኝ አለ? የተወሰኑ ቦታዎች ይኖራሉ። ወደ መስሪያ ቤቶች ስንመጣ ደግሞ ለህፃናት የቀን ማቆያዎች የሚደራጅበት ሁኔታዎች አሉ። ይሄንን ህፃናቱ ከመጀመሪያው ከእናቶቻቸው ጋር ያላቸውን ግንኙነት በተጠናከረ ሁኔታ እንዲኖርና ጤንነታቸው ተጠብቆ እናትም ሳትጉላላ የራሷን ስራ ሳታስብ መስራት የምትችልበት ሁኔታዎች እንዲፈጠር የህፃናት ቀን ማቆያዎች መስሪያ ቤቶች ላይ ተከፍቶ እነዚህን ህፃናት ተጠቃሚነታቸውን የሚረጋገጡበት ሁኔታዎች አሉ። አንዳንድ ደግሞ የጀመርናቸው ስራዎች አሉ። ለህፃናት ምቹ ቦታ የመፍጠር ስራ አዲስ አበባ አካባቢ እንግዲህ ይኖራል ማለት ነው። ምቹ የህፃናት መጫወቻ ቦታዎች ተፈጥሮ በዛ ቦታ ላይ ምቹ ሁኔታ የሚፈጠርበት ሁኔታዎች ይሄ አሁን ለቅንጦት የሆኑና ለምሳሌ ህፃናቶች ሲጫወቱ ለጫወታ ብቻ አይደለም የእርስ በእርስ ግንኙነታቸውን ማጠናከር ነው። ስለዚህ ህፃናቱን ከዚህ ወስዶ ሌላ ሰፈር የተገነባ አንድ የመዝናኛ ስፍራ ላይ ማቆየት ማለት የእርስ በርስ ግንኙነትን ያጠናክራል ማለት በመኖሪያ አካባቢያቸው ላይ የሚኖሩ የመጫወቻና እረፍት የማድረጊያ ስፍራዎች ናቸው በቆይታ በሂደት ማህበራዊ ግንኙነትን የሚያጠናክሩት እንጂ አንድ ሰው በመኪና ይዞ ልጁን የሆነ መዝናኛ ስፍራ ወስዶ አብዛኞቹስ መዝናኛ ስፍራዎቻችን አሁንም የጌም መጫወቻና ይሄን እድል የሚፈጥሩ ናቸው ወይ? ከናንተ ጋር ተናበው ተማክረው ባለሀብቶቹም የሚመለከታቸው ሙያተኞችን ባሳተፈ ሁኔታ ነው የሚሰሩት? ትምህርት ቤቶችም እርሶ እንደሚሉኝ ይኖራሉ ሳይሆን ትምህርት ቤቶቹም ከተቀመጠው አቅጣጫ ውጪ እንዳይገነቡ ከትምህርት ሚኒስቴር ጋር ምን አይነት ውል አድርጋችኋል? ምክንያቱም ትምህርት ሚኒስቴርም የራሱ ህግጋት አለው አይደል? አንድ የግል ትምህርት ቤት በምን ያህል ስፋት ሊኖረው እንደሚችል ምን መጫወቻዎች እንደሚኖሩት ወዘተርፈ። ስለዚህ እናንተም ሪፖርት ላይ እንዳያዩት ብዙ ጊዜ ህፃናቶች እንዲህ ብዙ እድል የሚያገኙት የግል ትምህርት ቤቶች ላይ መሆኑንና እሱ ደግሞ ብዙ ገንዘብ የሚከፈልበት ስለሆነ ለደሃ ልጆች እንዲህ እድሉ የለም የሚል ነገር ተቀምጧልና ነው ወይ በርግጥ የሀብታሞች ውስጥ ቢሆኑ ምቹ ስፍራ ላይ ነው ያላቸው ወይ ማለት አንዳንድ ሊኖር ይችላል። ስለዚህ ጥቂቶችን ይዞ እየሰራን ነው አለ ብሎ ደፍሮ መናገር በሚያስችል ሁኔታ ላይ ነው ወይ? በርግጥ ቅድም እንዳልኩ በነበረው ሁኔታ ግንዛቤዎች አልነበሩም። ግንዛቤዎች የተፈጠረበት ሁኔታ ስላለ እንግዲህ አንተም አዲስ አበባ ውስጥ የምትኖር ስለሆነ በተሻለ ደረጃ ባይኖር እንኳን የተወሰኑ ቦታዎች ይኖራሉ። አሁን ትምህርት ቤቶችም አካባቢ ሲከድ የተወሰኑ መጫወቻዎች ያሉባቸው ትምህርት ቤቶች አሉ። ሁለተኛ ጥቂቶች ናቸው። ስለዚህ አንድ ነገር ከጥቂቱ ነው የሚጀምረው እንጂ በአንድ መሻሻል አለው በየአመቱ መሻሻል አለው። አንድ ለምሳሌ ትምህርት ተቋም
ከተቀመጠለት ስታንዳርድ ውጪ ሲገነባ እናንተ ስለ ህፃናቱ ስትሉ ድምጻችሁን ለምን አታሰሙም? ለዚህ እኮ ነው ስራው የሁሉም መስሪያ ቤቶች ነው ስላሉኝ። ስለዚህ እንዲህ አይነት ነገሮች እንዳይሆኑ የበለጠ መሻሻል እንዲመጣ ለትምህርት ሚኒስቴር ቆጥራችሁ የሰጣችሁት ስራና ቆጥራችሁ የምትረከቡት እንደዚህ ሌላውም እንደዚሁ ነው። ከፍትህ ሚኒስቴርም ጋር ከህግ መሻሻል ጋር ተያይዞ እንደው ከሚዲያም ጋር ተያይዞ አንዱ ትልቁ የትኩረት አቅጣጫችሁ በፖሊሲው ላይ የንቅናቄ ስራ ነው። ያለ ንቅናቄ ስለማይመጣና እስኪ እንደው ምሳሌስ በዚሁ አጋጣሚ ከየትኛው ሚዲያ ጋር በዚህ ደረጃ ሚዲያዎች ህፃናትን አካተው እንዲሰሩ ከማድረግ አኳያ ምናምን እንደዚህ አይነት ቆጥራችሁ እየሰጣችሁ ቆጥራችሁ የምትቀበሉት የአሰራር ስርዓት ካልተዘረጋ ጥቂት ቦታ አንዳንድ ቦታ አለ እያሉ ሁሉ ጊዜ ማለት ተገቢ ነው ወይ? አው ጥቂት ቦታ አለ ሲባል እንግዲህ ሀገራችን ሰፊ ነው። አንደኛ ከአዲስ አበባ አንፃር ብዙ ለውጦች እያየን ነው። ምክንያቱም ቀድሞ የተሰሩ የግንዛቤ ማስጨበጫ ስራዎች አንደኛ በፊት ይታይ የነበረው ይሄ ስራ የዚህ ተቋም ብቻ ተደርጎ የሚወሰድበት ሁኔታ አለ። ነገር ግን አሁን ከልጆች ትምህርት ጋር በተያያዘ ትምህርት ሚኒስቴር የኛ ሚኒስቴር መስሪያ ቤትና የጤና ጥበቃ ሚኒስቴር በጋራ ይሰራል ማለት ነው። ይሄንን በጋራ የምንሰራቸው ስራዎች አሉ፣ በጋራ እንገመግማለን። ስለዚህ በትምህርት ቤቶች ላይ አንደኛ ከመምህራን ጋር ተያይዞ ህፃናቱን በትክክለኛ መንገድ ተይዞ ሊማሩ የሚችሉበት ሁኔታዎች እንዲፈጠሩ መብታቸውም ተጠብቆ ደህንነታቸው ተጠብቆ በትምህርት ቤቶች ላይ ከመምህራን ጋር ታች ክልሎች ላይ ተወርዶ ከክልል ጋር የተለያዩ የሚሰጡ የግንዛቤ ማስጨበጫ ስልጠናዎች ይኖራሉ ማለት ነው። ሁለተኛ ወደዚህ ወደ ምቹ ሁኔታዎች በምንመጣበት ጊዜ ቅድም እንዳልከው ለቅንጦት ልጁን ገንዘብ ያለው ይዞ ሊሄድ ይችላል። የሌለው ሰው ግን በአካባቢው ላይ የተለያዩ ዴይኬር ያልኩት ቅድም ለትላልቆቹ አይደለም፣ በመንግስት መስሪያ ቤቶች ውስጥ መንግስት ባስቀመጠው አቅጣጫ መሰረት እነዚህን ህፃናት ተወልዶ እስከ 4 ወር ድረስ እዛ ይቆያሉ። ከ4 አመት በላይ ያሉት ለምሳሌ እስከ 15 እስከ ምናምን ያሉት ደግሞ ሰፈራቸው የሚጫወቱበት ኳስ የሚጫወቱበት የሚራገጡበት በደንብ እርስ በርስ ልክ እንደ ድሮ እንደሱ አለ ወይ ነው የኔ ጥያቄ። ያ እሱ ላይ ነው እንግዲህ ያመለካከት ችግር ስላለ ሰው ቤት ሲሰራ ለህፃናቶቹ መጫወቻ ስለማይተው እሱ ላይ የግንዛቤ ማስጨበጫ ሰው ብቻ ሳይሆን መንግስትስ የሚሰራው ህንጻና ቤት የሚፈቅደው ይሄን ታሳቢ ያደረገ ነው ወይ? ግለሰቦች ለምሳሌ ለህፃናት መጫወቻ ስፍራ ባይተው የግንዛቤ ችግር ነው ብለን እንተው። ግን ይሄን ፖሊሲ ያወጣ መንግስት እንዲህ አይነት ትልልቅ ህንጻዎችን ሲሰራ ህፃናትን ታሳቢ ያደረገ ነው ወይ? እሱ ነው ታሳቢ ተደርጎ እንዲሰሩ የግንዛቤ ማስጨበጫ ስራዎች በሚኒስቴር መስሪያ ቤቱ በኩል እየተሰሩ ያሉበት ሁኔታ ነው ያለው። በዛም የተነሳ በአሁኑ ሰዓት አንዳንድ ግቢዎች ላይ ስትሄድ የተወሰነ ቦታዎች ይኖራሉ። የመንግስት መዋቅር ግንዛቤ የለውም ማለት አስቸጋሪ አይሆንም? የመንግስት መዋቅር ነው ያልኩ ገብቶኛል። ለምሳሌ ከተማ ልማት የጋራ መኖሪያ ቤቶችን ሲገነባ ይሄን ታሳቢ አድርጎ መስራት የለበትም? እያደረገ ነው። አሁን በተጨባጭ በየሰፈራችን አለ። ይሄ ካለ እንግዲህ ነዋሪው የሚያየውና የሚመልሰው ወይም ደግሞ ከሌለ አሁንም ከተማ ልማት በየደረጃው የሚገኙ ቀጣይ ሱን ስራዎች በጋራ መስራት ያስፈልጋል። አዎ በጋራ ለመስራት ነው እኮ ምሉት አጽንኦት ሰጥቶ ቆጥሮ እየሰጡ ቆጥረው የመቀበል አሰራር እስካልተለመደ ድረስ አንዳንድ ጊዜ እንደዚህ በሚደረግ ንግግር ብቻ አየር ላይ ሲቀር ዞሮ ተጠያቂነቱን ወደ እናንተ ስለሚያመጣ ብዬ ነው። እስኪ የእንትን ንገሩኝ፣ የህፃናት ፓርላማ አላማና ግቡ ምንድነው? በርግጥ የህፃናት ፓርላማ ህፃናቱን በአንድ አዳራሽ ላይ እንደዚህ አገናኝቶ በሚደረጉ ንግግሮችና ይመጣ ይሁን? ለኛም ለትልልቆቹ ብዙ እንትን ስላለን ምንድነው አላማና ግቡ? እስኪ ምንድነው የሚከናወነው በህፃናት ፓርላማ? እንግዲህ የፓርላማን ማቋቋም ያስፈለገበት ምክንያት አዳራሽ ውስጥ ገብቶ እንዲወያዩ ብቻ አይደለም። አላማው እንግዲህ ልጆቹ አገራቸውን አውቆ ማድረግ አለባቸው። የዲሞክራሲ ስርዓት አለ። አሁን ያሉ ሁኔታዎች አሉ። በዚህ ሁኔታ ውስጥ አልፎ ሲሄዱ እርስ በራሳቸው ተማምኖ እርስ በራሳቸው ተፈቃቅሮ አንዱ አንዱን መርዳት የሚችልበት ሁኔታ የሚፈጠርበት ሁኔታ ተፈጥሮ
እንዲያድጉ ስለሚፈለግ ነው እና ያንን በመፈጠሩ የተገኙ ውጤቶች አሉ። ምክንያቱም ታች ላይ ሲከድ እርስ በራሳቸው የመደጋገፍ ሁኔታዎች አሉ። አንዱ የአንዱን ችግር በአገራችን ውስጥ ያሉ የተለያዩ ጎጂ ልማዳዊ ድርጊቶች አሉ። እነዚህን ጎጂ ልማዳዊ ድርጊቶች በምናይበት ጊዜ በአብዛኛው የሚፈጸመው በህፃናት ላይ ነው። የህፃናት ጉልበት ብዝበዛ አለ። ይህንን የጉልበት ብዝበዛ እርስ በራሳቸው ችግር አጋጣሚ ካለው እዛ ያለው መዋቅርም ወጣ ያለ ነገር በሚታይበት ጊዜ በራሳቸው አደረጃጀት እንደገና በአካባቢው ላይ ያሉ ሌሎችም አደረጃጀቶች ስላሉ በዛ መልክ እርስ በራሳቸው ተደጋግፈው ሊሰሩ ሊንቀሳቀሱ የሚችሉበት ሁኔታዎች እየተፈጠረ ያለበት ሁኔታ አለና ይሄንን ማድረጋችን እነዚህን ልጆች የናንተ ጥያቄ ላይም የስብና ቀረጻ አለ። ስብናቸው ተቀርጾ ነገ ይሄንን ሀገር እኔ ማሻገር አለብኝ ብሎ እያሰቡ እንዲመጡ ለማድረግ ነው። ለምሳሌ ባለፈው ቦንጋ ከተማ ላይ የደቡብ ምዕራብ ኢትዮጵያ በመናቋቋምበት ጊዜ ጠያቂ ማይበረሰብ ብቻም ሳይሆን መልስ ሰጪ ማይበረሰብ መፍጠር አለብን ብሎ ከራሳቸው አንደበት የሚያነሱበት ሁኔታ አለና እነዚህን ህፃናት ላይ መስራት ለዚህ ሀገር ነገ መሰረት መጣል ነው። በእንትኑ መዋቅሩ እንደ ለምሳሌ ሲቋቋም ልክ እንደሌላው ለምሳሌ ፌዴራሉ ፓርላማ አለ፣ መላውን የኢትዮጵያ ህዝብ በውክልና የሚወክል ከዛ የከተማ አስተዳደሮች አለ፣ የዞን የወረዳ የቅስከ ቀበሌ ድረስ የሚደርሱ የህዝብ ምክር ቤቶች አሉ። በሱ መልክ ነው አለ ወይስ ለምሳሌ በፌዴራል ደረጃ ለምሳሌ ስታቋቁሙ እስከ ስንት እስከ 500 ህፃናትን ሊያሳትፍ የሚችል ፓርላማ ሊኖራችሁ ይችል ይሆናል። እነዚህ 500 ህፃናት ይወክሉኛል ብሎ የሚያስቡ በፌዴራል ደረጃ ያሉ መላው ህፃናቶች ልክ እንዳዋቂዎቹ ያስባሉ ወይ? በየመዋቅሩ ልክ እንደዚያኛው በተመሳሳይ መልክ ካልሆነ ይቻላል ወይ? ያን ደግሞ ለማድረግ ሌላ ትልቅ በጀትና ትልቅ ስራ ትልቅ የሰው ኃይል የሚጠይቅ ነውና እንዴት ነው እስኪ አደረጃጀቱ ፌዴራል ላይ ብቻ ነው ወይስ ወደ ታች ይወርዳል? አደረጃጀቱ እንግዲህ ፌዴራል ላይ ብቻ አይደለም፣ ከክልል ከቀበሌ ነው መነሻው። ኦኬ ቀበሌ ውስጥ እነዚህ አደረጃጀቶች ስላሉ አጋጣሚ ፕሮግራሙ ላይ ተገኝተ ልትገነዘብ ትችላለህ። በጣም በሚገርም ሁኔታ ነው ታች ላይ ልጆች እየተፈጠሩ ያሉትና ቀበሌያቸው ላይ ከዛ ጀምሮ ነው የሚደራጀው። ከዛ ወረዳ ላይ ይመጣሉ፣ ይመክራሉ፣ የራሳቸው ተወካዮችን ይመርጣሉ። ከዛ በክልል ደረጃ ከዛ ፌዴራል ላይ የሚኖረው ከክልል የሚመጡ ናቸው። ከክልል እንግዲህ 11 አመራሮች አሉ። ዋና የህፃናት አዎ ክልል ላይ እንትን ቢሮ ይኖራቸዋል። ነገር ግን ቢሮ ላይ ሁሌ ገብቶ አይሰሩ። አሁን ለህፃናት አንዳንድ ጊዜ የሚንቀሳቀሱባቸው ስራዎች አሉ። ከዛ በኋላ ይረፍት በሚሆኑበት ጊዜ የተለያዩ የራሳቸው ቋሚ ኮሚቴዎች አሏቸው። እነዚህ ቋሚ ኮሚቴዎች በትምህርት ቤቶች ላይ የራሳቸው የሚሰሩዋቸው ስራዎች አሉ። ለምሳሌ ከጀንደር ጋር ስርዓተ ጾታን አውቆ ማድረግ የሚችሉበት አካባቢ ጥበቃ ላይ ያሉ ስራዎች፣ እንደገና ደግሞ አጠቃላይ የትምህርቱን ከጎጂ ልማዳዊ ድርጊቶች ጋር ተያይዞ በዚህ ደረጃ ላይ እየተንቀሳቀሱ የሚሰሩበትና ከዛ ደግሞ በክልል ደረጃ 11 ይኖራቸዋል። በሶስቱ በአፈ ጉባኤ ምክትልና ጻፊ ያላቸው ለቀጣይ ስራው። አሁን ህፃናት ግን አሁን የሚሉኝን ሁሉ የመሆን አንዳንድ ጊዜ የባሰ ማስጨነቅ አይሆንም? አሁን እውነት እርሶ በሚሉት ደረጃ ቋሚ ኮሚቴ ኖሮ ቢሮ ውስጥ ገብተው ህፃናት አሁን ኢትዮጵያ ውስጥ ለሚገኙ ህፃናት ቅንጦት ወይም የሆነ ነገር ካልሆነ በስተቀር በእርግጥ አሁን ማለት በጣም ትንሽ እንትና አይሎትም ይሆናል እንደው የሚሉኝ ነገር ክልል ምናምን ድረስ የመሄድ ምን አገባቸው? ስላላየ ይሆናል። ወርደ ግን ማየት አለብኝ መሰለኝ። እሺ ወርደ አይተ ያለው እየተሰሩ ያሉ ስራዎች ህፃናቶቹ ስለመብታቸው የሚያነሱበት መድረክ ነው። ትምህርት ቤት ላይ ያሉ ችግሮች ካሉ እዛው ያነሳሉ። መድረኮች በሚኖሩበት ጊዜ የራሳቸውን ለነሱ አስፈላጊ የሆኑ ጉዳዮችን በነዛ ምክር ቤቶች ላይ ያነሳሉ። ለምሳሌ ቀበሌ ላይ የሚያነሱበት ሁኔታዎች አሉ።
በክልል ደረጃ እንደዚሁ ያነሳሉ። የክልል አመራሩ ይደግፋቸዋል። ምክንያቱም ትምህርት ቤት ላይ እንደዚህ አይነት ችግር አለ ብሎ እነሱ ካቀረቡ ያ ትምህርት ቤቱ ላይ ያለው ለምሳሌ ሽንት ቤት የለም ሊሉ ይችላሉ። አንድ ትምህርት ቤት ላይ ትምህርት ቤቱ ላይ ሽንት ቤት ከሌለ የሚመለከተው ማን ነው? ትምህርት ቢሮ ነው። ሽንት ቤት የሌለው ትምህርት ቤት ሲቋቋም የሚፈቅደው አካል በራሱ ጊዜ እዛው አያስቀረውም እንዴ? ሽንት ቤት ላለመኖሩ የግድ የህፃናት ፓርላማ ያስፈልጋል? አንድ ትምህርት ቤት ሲገነባ መጸዳጃ ቤት መሟላት እንዳለበት የሚመለከታቸው በየደረጃው የሚገኙ መዋቅሮች አሉና ትምህርት ቤት ውስጥ ያሉ ጉዳዮችን ትምህርት ቤት ውስጥ የሚኖሩ ጉድለቶችን ትምህርት ቤቶቹ ራሳቸው የሚሰሩበት የወላጅ ኮሚቴ ትኩረት ባይሰጡት ትኩረት ካልሰጡ እነሱ ዝም ማለት አለባቸው። ህፃናቱ መብታቸውን መናገር የለባቸው። ይህን መብት ለመናገር ፓርላማ ይሄን ያህል አስፈላጊ ነው ወይ ብዬ እኮ ነው። እሺ ወደ ሌሎቹ ስንመጣ በፖሊሲው መርሆች ላይ ከአድሎ ነፃ የመሆን የህፃናት መብትን በተመለከተ ህፃናትን በዘር፣ በሃይማኖት፣ በቋንቋ፣ በቀለም፣ በጾታ፣ በብሔር፣ በአካል ጉዳት አይነት ወይም በሌላ በማናቸው መስፈርት አድሎና ልዩነት ሊደረግባቸው አይገባም በሚል ተሰፍሯል እና አሁን እኛ የሆነውን ከመሆን ውጪ ህፃናቶች አማራጭ አላቸው ወይ? የሀገሪቷን ፖለቲካል ኢኮኖሚ አይደለም ወይ ሊመስሉ የሚችሉት? ያው እንደሚያውቁት እርሶ እንግዲህ አሁን በተለይ በዚህ ሰዓት ላይ ከፊሉ ወደንም ጠላን ፌዴራላዊ ስርዓት ውስጥ ነው የምንገኘው። ከዚያ ባሻገር ግን የተለየ ትርጉም ሰጥተው ወይም ደግሞ በተለየ አግባብ ደግሞ ለመፈጸም በሚደረጉ ሩጫዎች ነው እንግዲህ አይደል በርካታ ግጭቶችም ምኖችም እየገጠሙን የሚገኙትና በተጨባጩ የሀገራችን ሁኔታ እንዲህ አይነት ነገሮች በስፋት እያስተዋልን ስለሆነ እኛ የሆነውን ከመሆን ሊደረግባቸው አይገባም ስላልን ይሆናል እኛ። ስለዚህ እኛ ራሳችንን ባስተካከል ነው ልክ ነው የሚስተካከሉትና እዚህ ላይ ምን አስተያየት አሉት? አዎ አይደረግባቸውም ሲባል እንግዲህ በዘር በቀለም ህፃናቱን በተለየ ሁኔታ ድጋፍ እንዳያደርጉ ማድረግ ትክክል አይሆንም ማለት ነው። ምክንያቱም ሌላውን ለይተ ለሌላው መደረግ ያለበትን ለዛ ልጅ ሳታደርግ ስትቀር በህገ መንግስቱ የተሰጠው መብት መከልከል ማለት ነው። ስለዚህ እኩል መብት እንዳላቸው አዎ። ስለዚህ አሁን አካል ጉዳት ያለባቸው የተለያዩ ችግር ውስጥ ያሉ ህፃናት ድጋፍና እንክብካቤ ይሻሉ ማለት ነው። ስለዚህ በዚህ ውስጥ በሚደረጉ የድጋፍ ስርዓት ውስጥ በሚያልፉበት ጊዜ ለነሱ ልዩ ትኩረት መስጠት እንደሚያስፈልግ ነው። በተለይ በዚህ በአዲስ አበባ ከተማ አስተዳደር እንግዲህ አጠናውት ባለው 2013 ላይ ነው ይፋ የተደረገውና ከ3600 በላይ የወሲብ ድርጊት የሚፈጸምባቸው ዝግ ቤቶች ስለመኖራቸው አመላክቶ ጥናቱ እንደነዚህ ያሉ ህፃናትን ለሽያጭ የሚቀርቡባቸው አደንዛዥ እጽ የሚዘዋወርባቸው አጠቃላይ የህፃናትን ስብዕና የሚጎዳ ሴቶችን ደግሞ በበለጠ ችግር ውስጥ የሚከት ድርጊት የሚፈጸምባቸውን ቦታዎች ለመከላከል ለመዝጋት በህግ በመመሪያ እንትን ለማድረግ ከፍተኛ የመንግስት ባለስልጣናት የጸጥታው መዋቅር የንግዱ ማህበረሰብ አብሮ ተሳታፊ እንደሆነ በተለይም ደግሞ በእነዚህ ደጃፎችም የሚቆሙት መኪኖች በራሳቸው የመንግስትና የንግድ ታርጋ የለጠፉ መሆናቸውን አብነት ጠቅሶ በዝርዝር አቅርቧልና የሀገሪቱ ርዕሰ መዲና ይህን ከመሰለች ሌሎች ቦታዎች ላይ ደግሞ ምን ሊሆን እንደሚችል መገመት ይቻላልና እንደነዚህ አይነት ጉዳዮች ላይ እናንተ ሚና ምን ነበር? በእርግጥ የሆነ ያለውን ነገር ታውቁታላችሁ? ምሽት እንግዲህ እኔ ላልዞር ይችላል። ነገር ግን እነዚህ ችግሮች ስለመኖራቸው ስለሚታወቅ አንደኛ ወደዛ ችግር ውስጥ የማይገቡበት ሁኔታዎች እንዲፈጠሩ ወጣት ሴቶች ላይ ስራዎች ይሰራሉ። እነሱ እንግዲህ ለምሳሌ ምን አይነት ስራዎች ወደዛ ተገብቶ የሚገቡት በተለያዩ ችግሮች ምክንያት ሊሆን ይችላል። ነገር ግን በራሳቸው መተማመን እንዲኖራቸው የተለያዩ የግንዛቤ ስራዎች ይሰራሉ ማለት ነው ሴቶቹ ላይ። ሁለተኛ ወደዛ ችግር ከገቡም በኋላ ከዛ ችግር ሊወጡ የሚችሉበት ሁኔታዎች እንዲፈጠሩ የተለያዩ በዚህ ላይ የሚሰሩ አካላት አሉ።
ከነሱ ጋር በመተባበር ስልጠናዎች ተሰጥቷቸው ወደ ስራ ዕድል ፈጠራ ሊገቡ የሚችሉበት ሁኔታዎች ይፈጠራሉ። ከመኪኖች ጋር ተያይዞ ያነሳው የመንግስትም የንግድ ቤቶች ለማሳያ ነው። እኔ አሁን በጥናቱ ነው ያለው፣ እኔ አይደለሁም። ምንድነው ጥናቱ የሚለው? ዋናነት የአዲስ አበባ ከተማ አስተዳደር ጥር 11 ቀን 2013 ነው ይፋ ያደረገው። ያው እናውቃለን እንዳላችሁት እናንተም በተለያዩ ሰነዶችም ላይ ተመለከተ ስለሆነ ከዚህ ጉዳይ ለመውጣት አስቸጋሪ የሆነበት ወይም ደግሞ ጥናቱ ባመላከተው መንገድ የዚህ ተዋናዮች ተሳታፊዎች ህፃናቱን የሚመለምሉ አካላት፣ ደላሎች ተሳስረው ከመንግስት ከፍተኛ የስራ ኃላፊዎች በተለይም ከጸጥታው መዋቅር ጋር በተናበበ መንገድ የሚሰሩ ስለሆነ የቀን ጭፈራ ቤቶች ጭምር ሳይቀሩ ጉዳዩን ለማረቅ እንግዲህ ጥናቱ 2013 ነው። በእርግጠኝነት እየቀነሰ ሳይሆን እየጨመረ እየሄደ መሆኑን በሚያረጋግጥ አግባብ ነው እዚህ ከተማ ላይ። ልክ በተመሳሳይ ሌሎችም ጋር ሰው እንደሚያውቁት በትምህርት ተቋማት አካባቢ ሴት የሚመለምሉ ወይም ደግሞ የሚያገናኙ እንዲህ አይነት ከምግባር የወጡ ጸያፍ ድርጊቶችን የሚፈጽሙ አካላት ይሄን በግንዛቤ ማስታረቅ እንኳ ቢቻል በህግ አግባብ ግን በዚህ ዘርፍ ላይ የተሰማሩ አካላትን እርምጃ ለመውሰድ በሚያስችል መንገድ መንቀሳቀስና የእናንተን ቅድም ከሌሎች ተቋማት ጋር ተፈራርማችሁ ብትሰሩ እንደዚህ ቢሆን ብየውት የነበረው ይሄንን ለማመላከት ነውና ይሄን የአዲስ አበባ አስተዳደር ያጠናው ጥናት ነው፣ ከየትም አላመጣሁት። ስለዚህ እሱ ላይ ቀጣይ ስራ መስራት እንደሚያስፈልግ ነው። በተለይ ከችግሩ ለማውጣት ያው ሰፊ ስራዎች ይሰራሉ። አንደኛ በዚህ ምክንያት ወደ ጎዳና ወጥተው የሚቀሩ ይኖራሉ። እንደገና እነሱን የተለያየ ሪሃቢሊቴሽን ሴንተር ውስጥ ገብቶ የተወሰነ ሪሃቢሊቴት ከተደረጉ በኋላ የተለያዩ የስራ ዕድል ሊፈጥሩ የሚችሉ ስልጠናዎች ይወስዱና ከዛ ስራ እንዲወጡ የሚደረጉበት ሁኔታዎች ይኖራሉ። እንግዲህ የችግሩ ስፋት በምናይበት ጊዜ ይህንን ችግር በእኛ ብቻ የሚፈታም ላይሆን ይችላል። ስለዚህ የድርጊቱን ፈጻሚዎች ፈጻሚዎችን አንደኛ ከህግ አንጻር ተከታትሎ በህግ ሊጠየቁ የሚችሉበት ስርዓት እንዲፈጠር እንግዲህ በዚህ በህገወጥ ስራዎች ላይ ተደራጅቶ የሚሰሩ የሚከታተል ግብረ ኃይልም ስለሚኖር ከዛ ጋር በቀጣይ ተባብሮ በጋራ ስለሚኖር ነው አላችሁ። አሁን ስለሚኖር ነው አለ ነው። እሺ ስለሚኖር ማለት እኮ አለ ማለት ነው። ስለዚህ ከዛ ጋር በቀጣይ በትኩረት አሁን ጥናቱ ላይ በተመለከተው መሰረት ቀጣይ ስራዎች እንደሚያስፈልጉ ነው የሚያስቀምጠው። እሺ ሌላ እንግዲህ ቀደም ሲል እርሶም እንደነገሩኝ እናንተ ለብቻችሁ ሳይሆን ከሌሎች ተቋማት ጋር ተናባችሁ አንድ ላይ መስራት ሁሉም በኃላፊነት ስሜት ውስጥ ሆኖ ስለ ህፃናቱ ስለ ሴቶቹ ዘብ መቆም የሚችልበት እድል እስካልተፈጠረ ድረስ እናንተ ለብቻችሁ ብትሉት የሚያልቅ አይደለም። ችግሩ ውስብስብ ጥልቅ ስለሆነ ስለዚህ እንደ መንግስት መዋቅሩ ሁሉ ሌሎችም ሲቪክ ማህበራት በተለይ በሴቶች ላይ በርካታ ስራዎችን የሰሩ በርካታ ውጤቶችን ያስመዘገቡ ሙያተኞች በየቦታው አሉ። እነሱን አሰባስቦ በዚህ ዘርፍ ላይ ድጋፍ የሚያደርጉበትን እድል ከመፍጠር አኳያ ዩኒቨርሲቲዎችም መፍትሄ ተኮር የሆነ ጥናት አድርገው በአግባቡ መረጃቸው አንድ ቋት ውስጥ ገብቶ ይህን ችግር ለመፍታት በሚያስችል መልኩ እንደዚህ የሚያስችሏችሁና ይህን የተወሳሰበ ችግር ለመፍታት የሚያስችላችሁ ለሙያተኞች ተገቢውን ቦታ በመስጠት በኩል ምን ሰርታችኋል? ካልተሰራስ ምን አስባችኋል? መሆንስ የለበትም ወይ ለብቻችሁ ስለማትችሉት? እንግዲህ ለብቻችን አንሰራም ስንል መስሪያ ቤቱ አጠቃላይ የራሱ እቅዶች ይኖሩታል። በራሱ የሚፈጽማቸው ስራዎች አሉ። ከሌሎች አካላት ጋር ደግሞ ኮኦርዲኔት አድርጎ በጋራ እንዲፈጸሙ የሚያደርጋቸው ስራዎች አሉ። ለምሳሌ የተለያዩ አደረጃጀቶች ይኖራሉ። ወደ ሴቶች በምንሄድበት ጊዜ የሴት አደረጃጀቶች አሉ፣ ማይበራት አሉ፣ ፌዴሬሽኖች አሉ። ወደ ታች ሲወርድ ደግሞ በየማይበረሰቡ ውስጥ የሴቶች ልማት ቡድኖች አሉ። የሴቶች ልማት ቡድኖች እንግዲህ አንደኛ የተለያዩ የሚሰሯቸው ስራዎች አሉ። አንደኛ ከትምህርት አንጻር የሴቶቹ የትምህርት ተሳትፎ ሊያድግ የሚችልበት ሁኔታ እንዲፈጠር እዛ እርስ በራሳቸው እየተነጋገሩ
ድጋፍ ማግኘት ያለባቸው ድጋፎችን የሚያገኙበት ሁኔታ እንዲያደርጉ ተደርጎ ልጁም የማያስተምር ሰው ካለ ልጁን ማስተማር የሚችልበት የተለያዩ የአካባቢ ጥበቃ ስራዎች ላይ ከጤና አንፃር የሴቶችን የህፃናትን ጤና መጠበቅ ላይ የተለያዩ ንቅናቄ ስራዎች ሲሰሩ ጤናም ትምህርትም የህግ አካላትም እነሱ ላይ ይሰራሉ። ሁለተኛ ከህግ ጥሰቶችም ጋር ተያይዞ አጋጣሚ እንደዚህ አይነት ነገሮች ሲያጋጥሙ ያንን ድምጻቸውን ሊያሰሙ የሚችሉባቸው ሁኔታዎች ይኖራሉ። ወደ ዩኒቨርሲቲዎች ስንመጣ ከመረጃ ጋር ተያይዞ ያልከው ያው እንግዲህ ዩኒቨርሲቲዎች በያሉባቸው አካባቢዎች ላይ በማህበረሰቡ ላይ የሚሰሯቸው ስራዎች ይኖራሉ። እንደኛም ደግሞ እዛው በዩኒቨርሲቲ ውስጥ ያሉ ሴቶችን የማብቃት ስራ ይሰራል። ቀደም እንዳልከው እንግዲህ በችግር ምክንያት ሊወጡ የሚችሉበት ሁኔታዎች አሉ። በዛ አይነት ችግር ውስጥ እንዳይገቡ ከዩኒቨርሲቲዎች ጋር በመሆን የዩኒቨርሲቲ እነሱን የሚመሩ አካላት ስለሚኖሩ የግንዛቤ የንቅናቄ ስራዎች የመስራት ሁኔታዎች ይኖራሉ። ከመረጃም ጋር ተያይዞ የመረጃ ስራ የሚሰራበትና በተለይ ደግሞ ዩኒቨርሲቲ ላይ ያሉ ሴት ልጆች ቀጣይ የራሳቸው እድል በጥሩ ሁኔታ ውጤታማ ሆነው ሊወጡ የሚችሉባቸው ሁኔታዎች እንዲፈጠሩ ከዛ ጋር በተቀናጀ መልኩ ስራዎችን እንሰራለን ማለት ነው። በዚህ ዘርፍ ላይ የተሰማሩ በሴቶችና ህፃናት ላይ የስነ ልቦና ሙያተኞች ተመራማሪዎች ከሚያቀርቧቸው አንዳንድ ሀሳቦች አስተያየቶች በተለይ እነዚህን ሁለት ነገሮች የተመለከትኩት ባለፈው በፓርላማ የናንተን እቅድ አፈጻጸም በተመለከተ ከተሰጠው የቋሚ ኮሚቴውና የፓርላማው አስተያየቶች ተነስተው በዌብሳይታችሁ ላይ ከሚገኙ ኮሜንቶች የተገኘ ነውና የማህበረሰባችንን ቀደምት ሁሉንም ልጆች የኔ ብሎ ማሳደግ ሴት መልሶ እንዲያብብ ማድረግ ቁልፍ የመስሪያ ቤታችሁ ስራ መሆን እንዳለበት ከሚዲያ ጋር በተያያዘም እንግዲህ የሚዲያ አገልግሎቶች የኛን ጨምሮ ልጆችን በበቂ ሁኔታ ተደራሽ ያደረጉ የልጆችን ሁለንተናዊ ደህንነት ለማረጋገጥ አብሮ ለመስራት የሚያስችል የመግባቢያ ስምምነት ቢፈራረሙ በተለይ ከሚዲያ ጋር አንዱ በንቅናቄው ቀደም ሲል ያልኩትን ደግሞ የኔ ብሎ ማሳደግን ሁለንተናዊ እንትን ደግሞ ለማድረግ ከሰላም ሚኒስቴር ጋር የመግባቢያ ስምምነት ተፈራርመው አንድ ነገር ቢያደርጉ አሁን ቀደም ሲል ያነሳናቸውን የተወሳሰቡ ችግሮች ለመፍታት ለምሳሌ በፓርላማ በኩል ጊዜ እየወሰዱ እንትን ከማድረግ በሚዲያ በኩል ብዙ ነገር ማድረግ ስለሚቻል እንደሱ አይነት ሀሳብ ተሰጥቷልና እዚህ ላይ ያለው አስተያየት ምንድነው? የኮሜንቱ ሀሳቡ የምንቀበለው ነው። ምክንያቱም ትክክለኛ ነው። አንደኛ ከምንፈጥራቸው መድረኮች ትልቁና ትልቅ ፓወር ያለው ሚዲያ ነው። ስለዚህ ሚዲያው በዚህ ላይ በደንብ ተሳትፎ አድርጎ ሊሰራ የሚችልበት ሁኔታዎች እንዲፈጠር አሁን በመናከናውናቸው ስራዎች ትላልቅ ኩነቶች ሲኖሩ የምንጋብዝበት ሁለተኛ ደግሞ ከዛ ጋር አግሪመንት ፈጥሮ ያንን ያሉ ስራዎች በዛ ላይ የማስተዋወቁ ስራ የሚሰራበት ሁኔታዎች እንዲፈጠሩ እየተደረገ ነው ያለው። እንግዲህ አሁን እንደ ሚኒስቴር መስሪያ ቤት እኛ አሁን ከዋልታም ጋር አግሪመንት እንዳለንና እዛ ጋር ከነሱ ጋር የምንሰራቸው ስራዎች አሉ። ሁለተኛ እንደዚህ ደራሽ ስራዎች በሚኖሩበት ጊዜ ለሚዲያ ጥቆማ ተሰጥቶ ያንን ሰፊ ጊዜ ሰጥቶ ምንድነው የማቅረብ ስራ የግንዛቤ ማስጨበጫ ስራ የሚሰራበት ሁኔታ እንዲፈጠር እየተደረገ ያለበት ሁኔታ ካለ ስላለ ይሄንን የተሰጠው ኮሜንትም በቀጣይ እንግዲህ ከሌሎችም ጋር ሰፋ አድርገን ሁሉንም ልጆች የኔ ብሎ የማሳደግ ሴትን በተመለከተማ አንድ ነገር ቢሉ ደስ ይለኛል። እሱ ላይ መጣበታለሁ። ከሚዲያ ጋር ተያይዞ ሰፋ ባለ መልኩ ቀጣይ መስራት ያስፈልጋል። ሁለተኛ የነበረ ሴታችን ለምን ተሸረሸረ የሚለውም እኔ ጥያቄ አለኝ። ምክንያቱም አንደኛ እኛ ያደግንበት ጊዜና አሁን ያለው አንድ አይደለም። ምክንያቱም እኔ አሁን ተነስቼ ያንተን ልጅ መንገድ ላይ አግኝቼ ልቅጣብል ልጁ መጥቶ ላንተ ሲናገር ለኔ የምትሰጠው እንትን ምላሽ ኦፖዚት ከሆነ እኔ ባሰብኩት ቀጣይ ያንን ልጅ ኃላፊነቱን ወስጄ ላይሰራ ይችላል። ስለዚህ እንግዲህ ጠቃሚነቱ ላይ ንቅናቄ መፍጠር ያስፈልጋል። ምክንያቱም አንድ ወላጅ ልጁን በየትኛው ቦታ ላይ ያገኘው ይችላል።
የኔ ልጅ አሁን ሌላ ቦታ ሲዞር ሌላ ነገር ሲያድርግ ወይም የሌላውም ሰው እንደዚሁ ሌላ ሰው ነው የሚያየው። ከዛ መጥፎ ቦታ ላይ መሆን እንደሌለበት መክሮ የገጽቶ ወደ ቤተሰብ የመመለስ የማይበረሰቡ ስራ ነው። ስለዚህ ይሄ ደግሞ ሁኔታው ከማይበረሰቡ ውስጥ በአሁኑ ሰዓት የተሸረሸረበት ሁኔታ አለና እሱን አሁን ምንድነው ያደረግነው ከህፃናት አንፃር የተለያዩ የእምነት ተቋማት ምክንያቱም የእምነት ተቋማት ብዙ ተከታዮች አሏቸው ከነሱ ጋር መስራት ነው። ከነሱ ጋር ከተሰራ እነሱም በየራሳቸው አደረጃጀት ታች ላይ አውርዶ ይሄንን እየተበላሽ ያለው ነገር ሊመለስ የሚችልበት ሁኔታዎች እንዲፈጠር ስራዎች እየተሰሩ ነው ያሉትና ከሚዲያ በተጨማሪ የእምነት ተቋማት በተለይ ደግሞ የእምነት ተቋማትም የሚሰሯቸው ስራዎች ሚዲያው እዛ ላይ ትኩረት አድርጎ ሊሰራ የሚችልበት ያ የሚሰሩት ስራ ደግሞ ለህዝቡ የሚወጣበት አሁን የሙስሊሙ የራሱ ይኖራል ፕሮቴስታንት ጋር ስንሄድ እንደዚሁ የኦርቶዶክስም እንደዚሁ እና በተለያየ መልኩ ሁሉም እዚህ ላይ ትኩረት ተደርጎ ሊሰራ የሚችልበት ሁኔታ ቢኖር እየተሸረሸረ የመጣው ነገር መስተካከል የሚችልበት ሁኔታ ሊፈጠር ይችላልና ህፃኑ ታች ላይ ተቀርጾ ከመጣ ነገ ሲያድግ ለተሻለ ደረጃ ሊደርስ የሚችልበት ሁኔታዎች ሊፈጠር ይችላል የሚል እምነት አለኝና ሚዲያና በጋራ የህፃናቱን ማይበረሰቡ ውስጥ ታቅፎ በማይበረሰቡ ወግና ባህል ሊያድጉ የሚችሉበት ሁኔታዎች እንዲፈጠር ማድረጉ ተገቢ ነው። ሌላው ከዚህ ጋር ያይዤ ማመጣው በተለይ በአሁኑ ሰዓት እንግዲህ ዓለም በሰለጠነ ደረጃ ላይ ስላለ እነዚህ የተለያዩ መጤ ባህላት ወጣ ያደርጉ የሚያድጉበት ሁኔታዎች ስላሉ በእነዚህ መጤ ባህላትም ላይ ቀጣይ ስራዎች መሰራት አለባቸው። ምክንያቱም አንደኛ ከኛ ጋር ማይሄዱ ነገር ግን ሳያውቁም አውቆም ሊገቡበት የሚችሉበት ሁኔታ ስለሚኖሩ እንግዲህ ያለውን የኛን መሰረት የሚያናጋበት ሁኔታ ስላለ እነዚህ ነገሮች በቀጣይ ስራ ተሰርቶባቸው በተሻለ ደረጃ የኛ በጎ ነገር ማስቀጠል የምንችልበት ከዛ ደግሞ የማይጠቅሙ ነገሮችም ካሉ ትቶ በጎ ነገሮችን ይዞ መሄድ የሚቻልበት ሁኔታዎች አንዳንድ ጊዜ ወላጆች ሳያውቁትም ነው የሚደግፏቸው። ምክንያቱም ዝም ብሎ ልጆቻቸው ለነሱ ማድረግ በራሱ የሚሰጣቸውን ደስታ ታሳቢ አድርገው የት እንደሚሄዱ ሳያውቁት እንደዚህ አይነት ነገሮችን የበለጠ በፖሊሲውም ላይ በእናንተ መስሪያ ቤት እቅድም ላይ ለወላጆች ወይም ለአሳዳጊዎች ልጆቻቸውን እንዴት እንደሚደግፉና እንክብካቤ እንደሚያደርጉ ድጋፍ መስጠት አንዱ ነው። ስለዚህ ይህን ድጋፍ መስጠት በሚያስችል መልኩ በየሰፈሩ በየመዋቅሩ በየቀበሌው የወጣቶች ማዕከል እንዳለው ሁሉ የወላጆች ማዕከል ገንብቶ ወላጆችን መድረስ የሚቻልበት እድል ቢፈጠርም መልካም ነው የሚል እዛው ሐሳብ ላይ አስተያየት ላይ ተመልክቼ ነበርና እኔ ገዢ ሐሳብ መስሎ ስለታየኝ ነው ያነሳሁት። እንግዲህ በእኛ በኩል አሁን የቤተሰብ ስብና ምንድነው ቤተር ፓረንቲንግ ላይ ይሰራል። አጋጣሚ ሆኖ ዘንድሮ በሚዲያ አልሰራንም እንጂ ቤተር ፓረንቲንግ ላይ ጥሩ ልምድ ያላቸው ቤተሰቦች በሚዲያ መጥቶ እንዴት አድርጎ በዛ ደረጃ ላይ ልጆቻቸውን እንዳደረሱ ሚዲያ ላይ ቀርቦ የራሳቸውን ተመክሮ ለሌሎቹ የሚያቀርቡበት ሁኔታዎች ይኖራሉ። ሁለተኛ የእምነት አባቶች የራሳቸው የውይይት መድረክ በሚዲያ ላይ እየቀረቡ የራሳቸው ትምህርት የሚሰጡበት። ሶስተኛ በዚህ በዘርፍ ላይ ሙያተኛ የሆኑ ሰዎች እነሱ ገለጻ የሚያደርጉበትና አንድ ሰው እንዴት አድርጎ ልጁን ማሳደግ እንዳለበት። በአራተኛ ደረጃ እንግዲህ የተለያዩ መድረኮች በመጠቀም እነዚህን ቤተሰቦች ልጆቻቸውን በተሻለ ደረጃ ማሳደግ የሚችሉበት ሁኔታዎች እንዲፈጠሩ መድረኮች ይዘጋጃሉ። እንግዲህ እንዳልከው ለቤተሰቦች የራሱን የቻለ እንደ ወጣት ማይክል ምንድነው ቢገነባ እርስ በራሳቸው ሊገናኙ የሚችሉበት ሁኔታዎች እንዲፈጠር ያልከው እሱ እንግዲህ ያው ሊፈጠር የሚችልበት ሁኔታ ካቅምም አንፃር አልታሰበም ቢኖር ጥሩ ነው። አንዳንድ ቦታ ላይ ስንሄድ ደግሞ አሁን በተለይ ወጣ ያለ ሐሳብ እንትን የሚያድርጉ የተለያዩ እንትኖች ላይ አጥፊ በሚኖርበት ጊዜ አሁን በባሉ
ምክንያቱም በጣም የሚያስቸግሩ ካሉ በባሉ ሊመከሩ የሚችሉበት ስርዓቶች ያሉባቸው አካባቢዎችም አሉ። ለምሳሌ ድሬዳዋ ላይ እንደ ልምድ ተመክሮም ሲቀርብ ነበር ከዚህ በፊትና እንዳልከው እንደነዚህ ያሉ ነገሮች ራሱ የራሱ ግንባታ ባይኖርም እንኳን ባለው የቀበሌ ወይንም የሆነ ቦታ ላይ ቦታ ኖሮ በዛ ቦታ ላይ እየተገናኙ ሊመክሩ የሚችሉበት ሁኔታዎች እንዲፈጠር ማድረግም ተገቢነት አለው ብዬ ነው ወስደው። ወይዘሮ አለሚቱ ኡመድ የሴቶችና